ዘካርያስ ሆይ አትፍራ፣ ጸሎት አድርጓል ከዕጣን ጋራ ትወልድልን። ክቡራን ቤተሰቦቻችን፣ የእግዚአብሔር ቤተሰቦች፣ እግዚአብሔር ስም እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን ቆያችሁ። እንግዲህ በየጊዜው ብዙ መርሃ ግብራትን እያዘጋጀን ነው። ዛሬ ደግሞ እግዚአብሔር አምላካችን ፈቅዶ ተገናኝተናል። ዛሬ እንግዲህ መስከረም 8 ቀን የምናስበውን የታላቁን ካህን ቅዱስ ዘካርያስን ታሪክ ነው የምናየው። መስከረም 8 ቀን እረፍቱን ታከብራለች ቤተክርስቲያን። የቅዱስ ዮሐንስ አባት ነው፣ የቅዱስ ዮሐንስ መጥምቅ አባት ነው ዘካርያስ እና በዛ ዙሪያ ያሉ ሀሳቦችን እያነሳን የተወሰኑ ደቂቃዎችን ወስደን እንነጋገራለን። በዋናነት የሚዲያችንም ዓላማ ቅዱሳንን መታሰቢያቸውን የቃል ኪዳን ዕለታቸውን እየዘከርን እያሰብን በረከት እንድንቀበል ታሪካቸውን እንድናውቅ በሕይወታቸው እንድንባረክ ነውና በዛ ዙሪያ ነው ውይይት የምናደርገው። አምላካችን እግዚአብሔር ማስተዋሉንና ጥበቡን ያድለን። እንግዲህ ስለ ቅዱስ ዘካርያስ ስናነሳ ታላቅ ካህን ነው። በሁለት ከፍለን ነው የምናየው። የመጀመሪያው እንደው ዘካርያስ ማን ነው፣ ታሪኩ ምን ይመስላል የሚለውን ባጭሩ ለማየት እንሞክራለን። ሁለተኛው እንደው ወደ መጨረሻው ስንሄድ ደግሞ እረፍቱ ዛሬ መስከረም 8 ቀን ያረፈበት ስለሆነ የእረፍቱን በዓል በምን ምክንያትና በምን ሁኔታ እንዳረፈ ከዚህ አባት በረከት እንዴት መቀበል እንደሚገባን እናይና በመጨረሻ መልእክት ነግረናችሁ መርሃ ግብራችንን እናጠናቅቃለን ማለት ነው። እንግዲህ የመጀመሪያው ዘካርያስ ማን ነው የሚለውን በምናይ ጊዜ ሁለት መጽሐፍ ቅዱሳዊ መነሻዎችን እናያለን። የመጀመሪያው ትንቢተ ዘካርያስ ነው። ትንቢተ ዘካርያስ ጠቅላላ የትንቢቱን ክፍል ስናይ የጻፈው ያስተላለፈው ቅዱስ ዘካርያስ እንደሆነ በልዩ ልዩ መጽሐፍት ምስክርነት እናያለን። እንደገና ደግሞ መጽሐፉን በስሙ ነው የተሰየመው፣ ትንቢተ ዘካርያስ ነው የሚለው። ስለዚህ ትንቢተ ዘካርያስ ስለ ቅዱስ ዘካርያስ ስለዚህ ካህን የሚናገር ክፍል ነው። እግዚአብሔር በዚህ ካህን በዚህ ነብይ አማካኝነት ደግሞ ለሕዝቡ መልእክት ያስተላለፈበት ክፍል ነው ማለት ነው። ትንቢተ ዘካርያስን በምናይ ጊዜ እንደ ሁለት ሀሳቦችን ከትንቢተ ዘካርያስ ለመውሰድ የመጀመሪያው ነብዩ ዘካርያስ ስለ እስራኤላውያን መማረክ እና ስለ በደላቸው የተናገረው ክፍል ነው። በተለይ ደግሞ ወደ እግዚአብሔር እንዲመለሱ እግዚአብሔር የላከው የሾመው ታላቅ ነብይ ነው እና ትንቢተ ዘካርያስ ምዕራፍ 1 ቁጥር 6 ጀምሮ ተመልካቾቻችን ማየት ይችላሉ። በተለይ ዘካርያስ የካህኑን የመላኩን ጸሎት ጽፎልናል። የእግዚአብሔር መልአክ ለሕዝቡ እንደጸለየ ማለት ነው። ቁጥር 14 ላይ የእግዚአብሔር መልአክ መልሶ አቤቱ ሁሉን የምትችል ሆይ እነዚህን 70 ዓመት ተቆጣቸው፣ ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው ብሎ ልመና እንዲያቀረበ ይጽፍ። እዚህ ላይ እንግዲህ ሕዝቡ በድሏል፣ ኃጢአት ሰርቷል፣ ከእግዚአብሔር ሕግ ትእዛዝ ወጥቷል። ስለዚህ ይሄ መልአክ ጸሎት ያቀርባል ማለት ነው ስለ ሕዝቡ። እስከ መቼ ነው የማትምራቸው? ይቅር የማትላቸው እስከ መቼ ነው? ምሕረትህን የማታደርግላቸው እስከ መቼ ድረስ ነው ያለ ልመና ያቀርብላቸዋል ማለት ነው። እና ይቅር በላቸው ማለት ነው ባጭሩ። እግዚአብሔርም ለመላኩ የሰጠውን መልስ እዚሁ ላይ አስቀምጦልናል። እግዚአብሔርም መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው ይላል። ስለዚህ እግዚአብሔር መልአኩን ልመና ላቀረበለት መልአክ የመለሰበትን መንገድ ሲናገር በሚያጽናናና በመልካም ቃል መለሰለት ይላል። አንዳንዶቹ እንደሚሉት የመላእክትን ጸሎት፣ ልመና፣ ምልጃ ዋጋ እንደሌለው በእግዚአብሔር ፊት ምንም ጥቅም እንደሌለው የሚያስቡ የሚናገሩ ሰዎች አሉ። ግን ትንቢተ ዘካርያስን ስናይ የእግዚአብሔር መልአክ ልመና እንዲያቀረበ ስለሚጠፉት የሰው ልጆች ስለሚበዘበዙት እስራኤላውያን ልመና እንዲያቀረበ እግዚአብሔርም ደግሞ ልመናውን እንደሰማው መልካም በሆነና በሚያጽናና ቃል እንደመለሰለት ልመናውን በዚህ መልኩ እንደመለሰለት ይናገርና ይቅር ሊላቸውም እንደሚፈልግ ይነግረዋል። ይምራቸው፣ ምህረት ሊያደርግላቸው እንደፈለገ ለመላኩ እግዚአብሔር ይገልጥለታል። እና አንደኛው ትንቢተ ዘካርያስን ስናይ ካህኑ ዘካርያስ የመላኩን ልመና መዝግቦልናል ማለት ነው። እና መላእክት ስለኛ ሕይወት እንደሚገዳቸው እንደሚለምኑ ስለሚጠፉት እንደሚለምኑ የምናይበትን መረጃ ይሰጠናል ትንቢተ ዘካርያስ።
እንደው ካህኑ ዘካርያስ በትንቢቱ ማለት ነው። በሌላ ቦታም እዚሁ ላይ ምዕራፍ 3 ደግሞ እዚያው ትንቢተ ኢሳይያስ ትንቢተ ዘካርያስ ምዕራፍ 3 ላይ ደግሞ ስለ ኢያሱ ካረፈ ብዙ ዘመን ሆኖታል። ስለ ካህኑ ስለ ኢያሱ ከሙሴ በኋላ ተሹሞ እስራኤላውያንን ምድረ ርስት ስላወረሰው ኢያሱ እንዲህ ይለናል። እርሱም ታላቁ ካህን ኢያሱን በእግዚአብሔር ፊት ቆሞ አሳየኝ ይላል። ስለዚህ ዘካርያስ ታላቁን ካህን ኢያሱን በእግዚአብሔር ፊት ቆሞ አየሁት ይላል። ይሄ ትልቅ መንፈሳዊ መገለጥ ነው። መንፈሳዊ እይታ ነው። ታላቅ ካህን ነው ኢያሱ። ህዝቡን ምድረ ርስት አውርሷል። በእግዚአብሔር ዘንድ ትልቅ ቃል ኪዳን ተሰጥቶታል። ፀሐይን እስከ ማቆም የደረሰ ታላቅ አባት ነው። ስለዚህ እሱ በእግዚአብሔር ፊት ቆሞ አሳየኝ። ሰይጣንም ይከሰው ነበር። ማንን? ኢያሱን ማለት ነው። ኢያሱን ሰይጣን ይከሰው ነበር። በብዙ ክስ ይከሰው ነበር። አዲያፋ ልብስ ለብሶ ነበር። ስለዚህ እግዚአብሔር እንዲህ ብሎ ያዘዋል። መልአኩን በፊቱ ያሉትን መላእክት እንዲህ ብሎ ያዛቸዋል። አዲያፋውን ልብስ አስወግዱለት፣ መልካም ልብስ አልብሱት ይላል እግዚአብሔር ለኢያሱ ማለት ነው። ይሄ ብቻ አይደለም። ኢያሱን እንዲህ ይለዋል። ይሄ እኮ ታላቅ ካህን ነው፣ ከእሳት ትንታግ የመጣ ነው እና ስለ ቅዱሳን መላእክት እንደገና ደግሞ ስለ ቅዱሳን አባቶቻችን ትንቢቱ ላይ በሁለት መንገድ ነግሮናል። ስለዚህ ትንቢተ ዘካርያስን ስናየው በአጠቃላይ እስራኤላውያንን እግዚአብሔር ይምራቸው ዘንድ ፈቃዱ እንደሆነ ግን እንዲመለሱ እንደሚገባ ይምራቸው ዘንድ እንዲመለሱ ወደ እግዚአብሔር እንዲቀርቡ እግዚአብሔር ምሕረት ያደርግላቸው ዘንድ ፈቃዱ ግን እንደሆነ የሚያሳይበት ክፍል ነው እና ስለ መላእክት ምልጃ ስለ ቅዱሳን አባቶቻችን ክብር ደግሞ ሰይጣን ደግሞ ከሳሽ እንደሆነ ሰይጣን ሁልጊዜ ስራው መክሰስ ነው። በሰዎች እያደረ ይከሳል፣ በቀጥታ ይከሳል። በተለይ ሰዎች ክብር ሲያገኙ ሲከብሩ አይወድም። በሰው ዘንድ ክብር ሲያገኙ ሰይጣን አይወድም እና ሰይጣን ሁልጊዜ ስራው ከሳሽነት እንደሆነ በራዕየ ዮሐንስም እንደተጻፈው የወንድሞቻችን ከሳሽ ነው የተባለው እና ቅዱሳንን ይከሳል፣ ሰማዕታትን ይከሳል፣ በክርስቶስ ፊት የሚቆሙትን የሚጸልዩትን ካህናትን ቤተክርስቲያንን ይከሳል። ያው አሁንም ዓለም ላይ በከፍተኛ ሁኔታ በክስ ላይ ነው ያለው። ቤተክርስቲያንን እየከሰሰ ነው ያለው። ለክርስቶስ በመቆርቆር ስም ለቤተክርስቲያን በመቆጨት ስም ሰይጣን ይከሳል እና ይሄንን ማወቅ እንደሚገባን ትንቢተ ዘካርያስ ያሳየናል። አንደኛው ይሄ ነው። እዚሁ ላይ ዘካርያስ ማን ነው የሚለውን በተለይ በአዲስ ኪዳን ግልጥ ባለና በተብራራ ሁኔታ እናየው የሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምሮ የሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምሮ ስለ ዘካርያስ ማንነትና ምንነት ስለ ቤተሰቡ ጭምር እናያለን። የተቀደሰ ቤተሰብ እንደሆነ ዘካርያስም ቅድስት ኤልሳቤጥም ባለቤቱ ማለት ነው በእግዚአብሔር ፊትም በሰው ፊትም ቅዱሳን እንደሆኑ ያለ ነቀፋና ያለ ነውር ይመላለሱ እንደነበረ ተጽፏል። ይሄ በጣም ትልቅ ምስክርነት ነው። በመጽሐፍ ቅዱስ ውስጥ ያለ ነቀፋና ያለ ነውር ይመላለሱ ነበር ይላል መጽሐፍ ቅዱስ። ይሄ በሰው ዘንድ ብቻ አይደለም፣ በእግዚአብሔር ፊት ደግሞ ሁለቱም ጻድቃን ነበሩ ተብሏል። እውነተኞች ነበሩ ማለት ነው። እና በሉቃስ ወንጌል ላይ እንደተጻፈው በይሁዳ ንጉስ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር ይላል። ስለዚህ ካህን መሆኑን መጽሐፍ ቅዱስ ይናገራል ማለት ነው። ዘካርያስ ካህን መሆኑን አሁን እኛ ከልቦናችን አንቅተን ከህሌናችን አመንጭተን የተናገርነው አይደለም። መጽሐፍ ቅዱስ ዘካርያስን ካህን ነው የሚለው። ካህን የሚለውን ቃል ራሱ ስናይ ማገልገል፣ መሾም፣ በእግዚአብሔር ፊት መቆም፣ መስዋዕት ማቅረብ፣ ልመና፣ ምልጃ ማቅረብ ማለት ነው ካህን የሚለው ሲተረጎም። ካህን የሚለው ዝም ብሎ ተራ ስም አይደለም፣ ወይም ተራ ስያሜ አይደለም። ካህን የሚለው አሁንም በቤተክርስቲያን በአዲስ ኪዳን ትልቅ የአገልግሎት የሹመት ስም ነው ማለት ነው። ቤተክርስቲያን ካህናትን በትልቁ ነው የምታከብረው። እንደውም በቅዳሴያችን የእግዚአብሔር ዓይኖች ነው የሚላቸው ካህናት፣ እግዚአብሔር ዓለምን የሚያይባቸው ማለት ነው። ኃጥአንን ይቅር የሚልባቸው፣ የወደቁትን የሚያነሳባቸው፣ ያዘኑትን የሚያጽናናባቸው የእግዚአብሔር ዓይኖች ናቸው ይላል መጽሐፍ እና ካህን ይለዋል። አንድ ካህን ነበር፣ ሚስቱም ከአሮን ልጆች ወገን ነበረች፣ ስሟም ኤልሳቤጥ ነበር ይላል። ስለዚህ ስሙ ዘካርያስ ይባላል፣ እሱ ካህኑ ማለት ነው። እሷ ደግሞ ኤልሳቤጥ ትባላለች። እንግዲህ በዚህ በመጽሐፍ ቅዱስ በጣም የታወቀ ቤተሰብ ነው። ይሄ ቤተሰብ ይሄን ይለንና ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ይላል። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ። ይሄ በጣም መታደል ነው። ምክንያቱም አንዳንድ ጊዜ በትዳር ውስጥ በቤተሰብ ውስጥ የሚያስቸግረው በዓለም ውስጥ ለምንኖር ሰዎች አንደኛው የተሻለ ህይወት መንፈሳዊ ህይወት ይኖረዋል፣ ወደ ቤተ እግዚአብሔር ቀረብ ይላል፣ ወደ ቁርባን ይቀርባል፣
ወደ በጎነት ይቀርባል፣ አንዱ ደግሞ በተቃራኒ ይሆናል እና ግራና ቀኝ መሳሳብ ይሆናል ማለት ነው። ቤተሰቡ ቅርጽ እንዳይኖረው ወይም አንድነት እንዳይኖረው ይሆናል ብዙ ጊዜ። እዚህ ቤተሰብ ውስጥ ግን የምናየው ሁለቱም በእግዚአብሔር ፊት ጻድቃን ነበሩ፣ ልዩነት አልነበራቸውም ማለት ነው። ቤተ መቅደሱን በማገልገል እግዚአብሔርን በማክበር በእግዚአብሔር ፊት በመኖር ልዩነት አልነበራቸውም። እግዚአብሔርን በማስደሰት ለእግዚአብሔር በመታዘዝ መስዋዕት በማቅረብ እሱ በተሰጠው ክህነት እሷ ደግሞ በቤቷ እግዚአብሔርን በማገልገል በእግዚአብሔር ፊት ጻድቃን ነበሩ ነው የሚለው። ይህ በጣም ትልቅ ክብር ነው፣ ያውም በእግዚአብሔር ፊት ነው። ምክንያቱም በሰው ፊት ጻድቅ መሆን ላይከብድ ይችላል። ምክንያቱም ሰው ባየውና በተመለከተው ነው የሚወስነው። ምናልባት ልቦናችንን መርምሮ የመረዳት አቅም የለውም ሰው። ስለዚህ ባለባበሳችን፣ ባነጋገራችን፣ ባኗኗራችን ሰው ጻድቅ ሊለን ይችላል። በእግዚአብሔር ፊት ግን ጻድቅ መሆን ማለት ነው ማለት ነው። እግዚአብሔር ልቦናን፣ ሕሊናን ይመረምራል፣ ኩላሊትን ይመረምራል። ስለዚህ እግዚአብሔር ፊት ጻድቅ መሆን ማለት ትልቅ ክብር ነው። እግዚአብሔር ፊት ጻድቅ መሆን ማለት ቀላል ነገር አይደለም። በሰው ፊት ቅድም እንዳልኩት ነው። በእግዚአብሔር ፊት ግን እግዚአብሔር ልብስ አያይም ተብሎ ተጽፏል። እኔ እግዚአብሔር ልብስ አላይም ብሏል። እኔ እንደ ሰው ልብስ አይቼ አይደለም የምፈርደው፣ እኔ እግዚአብሔር ልብ ነው የማየው ብሏል። እና እግዚአብሔር ፊት ጻድቃን ነበሩ፣ እውነተኞች ነበሩ፣ በክብር ይኖሩ ነበር። በእግዚአብሔር ስርዓትና በትእዛዙም ሁሉ ያለ ነውር የሚሄዱ ነበሩ። በእግዚአብሔር ፊት በትእዛዙና በሕጉ ያለ ነውር የሚሄዱ ነበሩ። ያለ ነውር እንደው እገሌ እኮ መልካም ሰው ነው ወይም መልካም ሴት ናት ግን ተብሎ ሰው ይሄ ችግር ግን አለበት ይባላል አይደል? ሰው ሙሉ አይደለም። በየትኛውም ጉዟችን ብዙ ጠንካራ ነገር ይኖረናል። ደግሞ ይሄኛው እኮ ቢስተካከል የሚባልን ማንነት ይኖረናል። እነዚህ ቅዱሳን ግን በእግዚአብሔር ፊት በሰው ፊት በትእዛዙና በሕጉ ያለ ነውር ይሄዱ ነበር ተብሎ ነው የተጻፈው። ያለ ነውር በአካባቢው በማህበረሰቡ ዘንድ በቤተ መቅደሱ አገልግሎት ምንም እንከን አልነበረባቸው፣ ምንም ነውር አልነበረባቸው። ይሄ ለብዙዎቻችን ምሳሌ የሚሆን ታሪክ ነው ማለት ነው። ለብዙዎቻችን አብነት የሚሆን ታሪክ ነው ማለት ነው። ያለ ነውር መመላለስ ይቻላል ማለት ነው። በበጎነት መመላለስ ይቻላል ማለት ነው፣ ያውም በእግዚአብሔር ፊት። ስለዚህ ከዚህ ታሪክ ራሳችንን ማሳየት ማስተማር ያስፈልገናል። ራሳችንን በዚህ ታሪክ አንጻር ማየት አለብን። በህይወታችን ያለ ነውር ለመመላለስ እዚህም ቤተሰብ ማየት አለብን ማለት ነው። ብዙ ይህንን መርሃ ግብር የሚከታተሉ ቤተሰቦቻችን ቤታቸውን በዚህ ቤተሰብ አንጻር ማየት አለባቸው ማለት ነው። ቤታቸውን በእነዚህ በዘካርያስና በኤልሳቤጥ ህይወት አንጻር ማየት አለባቸው ማለት ነው። ምክንያቱም ያለ ነውር ይመላለሱ ነበር ይላልና። አንዳንድ ጊዜ ቤታችን ውስጥ በሰፈር በአካባቢ በስራ ቦታ አስቸጋሪዎች እንሆንና ቤተ መቅደሱ ስንመጣ ግን በጣም መልካም አገልጋይ እንሆናለን፣ ወይም መልካም የእግዚአብሔር ሰው ሆነን እንታያለን። ባለባበስ በአኗኗር በጣም ብዙ ሰው የሚቀናብን እንሆናለን፣ ቤተ መቅደሱ ማለት ነው፣ ቤተክርስቲያን ማለት ነው። እና በሌላ ቦታ ደግሞ በአካባቢያችን ደግሞ በጣም ክፉ ወይም መጥፎ ስም ይኖረናል። ያንን መለወጥ እንደሚገባ ያለ ነውር ያለ ነቀፋ መመላለስ በሰው በእግዚአብሔር ፊት እንደሚገባ እና እንደሚቻልም ጭምር የምናይበት ታሪክ ነው ማለት ነው። እና ተመልካቾቻችን ከዚህ ታሪክ ከዚህ ቤተሰብ መማር ይገባቸዋል። ልጅም አልነበራቸውም፣ ኤልሳቤጥም መካን ነበረችና ሁለቱም አርጅተው ነበር፣ ዘመናቸውም አልፎ ነበር። አሁን ደግሞ ሌላው የህይወታቸው ገጽታ ምን ነበር? የተሟላላቸው ሰዎች፣ ምንም ጉድለት ያልነበራቸው ግን አልነበሩ። ጻድቃን ነበሩ፣ ያለ ነውር ያለ ነቀፋ ይመላለሱ ነበር። ግን ደግሞ በቤታቸው ጉድለት ነበር። ልጅ አልነበራቸውም። ኤልሳቤጥ መካን ነበረች፣ እድሜያቸውም አርጅቶ ነበር። ስለዚህ ልጅ አልነበራቸውም። መቼስ ይሄ በብሉይ ኪዳን ብዙዎቻችን እናውቃለን። በብሉይ ኪዳን መካን የሆኑ ሰዎች ወይም ልጅ የሌላቸው ባለትዳሮች ብዙ ነቀፋ፣ ብዙ ትችት ይደርስባቸዋል። መስዋዕት እንኳን ማቅረብ አይችሉም። እንደውም ዘካርያስ ካህኑ ነው፣ እሷም የካህን ሚስት ሆና እና ብዙ ነቀፋ፣ ብዙ ትችት ይደርስባቸው እንደሚችል ይታወቃል። እነዚህ ቅዱሳን ግን ልጅ ስለሌላቸው መካን ስለሆኑ መውለድ ስላልቻሉ አላማረሩ። እግዚአብሔርን ከማገልገል ጻድቃን ከመሆን አላገዳቸው ማለት ነው። ያለ ነውር ያለ ነቀፋ ከመኖር አላገዳቸውም ልጅ አለመኖሩ። እና ይሄ ደግሞ በመከራም በፈተናም በጉድለትም መሃል እግዚአብሔርን ማገልገል እንደሚቻል የሚያሳይ ነው። ብዙ ሰው ጥቂት ነገር ከጎደለበት ያማርራል። ጥቂት ነገር ካጣ የነበረውን የጸሎት የመንፈሳዊ ሕይወት ልምምድ ያቋርጣል። ከነዚህ ቅዱሳን ታሪክ ግን መማር ያስፈልጋል። ልጅ ላይኖር ይችላል፣ ሀብት ላይኖር ይችላል፣ የምናስበው ላይሟላ ላይሳካ ይችላል። ግን እግዚአብሔርን ማገልገል ግን ሌላ ጉዳይ ነው።
ከእግዚአብሔር ጋር መኖር ግን ሌላ ጉዳይ ነውና እነዚህ ቅዱሳን አባታችንና ቅዱስ ዘካርያስና እናታችን ኤልሳቤጥ ልጅ አልነበራቸውም፣ ግን መንፈሳዊ ሕይወት ነበራቸው። እግዚአብሔርን ግን ያገለግሉት ነበር፣ ያመልኩት ነበር። ልጅ ካልሰጠህን አገልግሎታት ለኛ ምናችን ነው አይሉም ነበር። ይሄ ለብዙ ምዕመናን ለብዙ አገልጋዮች ምሳሌ ቢሆን የሚችል ነው ለሁላችንም ማለት ነውና ይሄንን እናያለን። ሁለቱም አርጅተው ነበር፣ ዘመናቸውም አልፎ ነበር ማለት ነው። ልጅ መውለድ በማይችሉበት የእድሜ ዘመናቸው ደርሰዋል ማለት ነው። ዘመናቸው አልፎ ነበር የሚለው እሱ ነው። ምክንያቱም ልጅ የሚወለድበት ዘመን አለ፣ ከዛ ደግሞ ልጅ የማይወለድበት ዘመን አለ። ስለዚህ ልጅ መውለድ በሚችሉበት ዘመን ላይ ልጅ አላገኙም እና አሁን ግን ዘመናቸው አልፎ ነበር። ስለዚህ አሁን መውለድ አይችሉም ማለት ነው። እሷም አርጅታለች፣ እሱም አርጅቷል። ያ ማለት ነው። በነገራችን ላይ ይሄ ከምድሪቷ ሕይወት ጋር ሁሉ ይገናኛል። አሁን ምድሪቷ ዘር የምታበቅልበት ጊዜ አለ፣ ፍሬ የምትሰጥበት ጊዜ አለ፣ ደግሞ ፍሬ ከመስጠት የምታልፍበት ጊዜ አለ። ለምሳሌ አሁን መስከረም ላይ ነው ያለነው። አሁን ላይ ቢዘራ የማይበቅል ዝናብ ሊዘንብ ይችላል፣ ግን ቢዘራ የማይበቅል ዘር አለ። ሐምሌ ላይ ነሐሴ ላይ መዘራት የነበረበት አሁን ብንዘራው አይበቅልም። ምድሪቷ ማብቀል አትችልም፣ ምክንያቱም ጊዜው አልፏል ማለት ነውና ማለፍ በብዙ ሊተረጎም የሚችል ነው። ከዚህ በኋላ ነው እንግዲህ እርሱም በእግዚአብሔር ፊት በተራው የክህነትን ስራ የሚሰራበት ጊዜ ደረሰ ማለት ነው። የክህነት ስራ ይሰራል። ምክንያቱም ክህነት አገልግሎት ነው፣ ስራ ነው፣ በእግዚአብሔር ፊት መቆም ነው። ቅድም በመግቢያ ላይ እንደተረጎምኩት ካህን ማለት በእግዚአብሔር ፊት የሚቆም የሚያገለግል፣ በምልጃ በልመና ምሕረትና ቸርነት ለሕዝቡ እንዲመጣ የሚያደርግ ነው እና በተራው ምክንያቱም በተራ ነው የሚያገለግሉት። አሁንም በእኛ ቤተክርስቲያን ሰሞነኛ ይባላል። በአንድ ሰሞን ውስጥ ወይም በሳምንት ሊሆን ይችላል እንደየ ካህናቱ መብዛትና ማነስ ይሄ ስለሚለያይ ማለት ነው። እና ግን በተራው ማለት ነው በሚያገለግልበት በተራው ጊዜ ቤተ መቅደስ ለማገልገል ገብቶ የክህነት ስራ እየሰራ ነው። የክህነት ስራ ምንድን ነው? ማጠን፣ መስዋዕት መሰዋት፣ ጸሎት መጸለይ፣ ህዝቡን መባረክ የመሳሰሉት ናቸው እና ያንን እየሰራ ባለበት በተራው በሽምግልና ዘመኑ ማለት ነው። እንግዲህ ተመልከቱ ተመልካቾቻችን፣ በጣም በማስተዋል ስሙት። አርጅቷል፣ ጊዜው አልፏል፣ ልጅ የለውም፣ ግን በተራው ቤተ መቅደስ ያገለግላል። ሽምግልናው ሊገድበው አልቻለም። ማገልገል፣ እግዚአብሔርን ማገልገል፣ ቤተ መቅደሱን ማገልገል ከየትኛው ሁኔታ ጋር አይገናኝም። ሰዎች በብዙ ሁኔታቸው ሊያገናኙት ይሞክራሉ። እኔ እኮ ቤተ መቅደሱን ማላገለግለው ፍላጎቱ አለኝ፣ ግን እንዲህ ስለሆንኩ ነው፣ ወይም እርጅና ተጭኖኝ ነው፣ አሁን ከዚህ በኋላ ይበቃኛል፣ ወይም ደግሞ ከሀብት ከስልጣን ከሁኔታዎች ጋር ሊያገናኙት ይሞክራሉ። ግን ይሄ ምንም ግንኙነት እንደሌለው ከዘካርያስ ሕይወት እንማራለን ማለት ነው። አርጅቷል፣ ግን ቤተ መቅደሱን በተራው ያገለግላል። እኔ አርጅቻለሁ ይበቃኛል ብሎ ከማገልገል ወደኋላ አላለም። ሲጀመር ክህነት ጡረታ የለውም። በነገራችን ላይ የክህነት አገልግሎት ጡረታ የለውም። ምክንያቱም አገልግሎት ነው፣ መንፈሳዊ አገልግሎት ስለሆነ በቃ ከዚህ በኋላ መቀደስ አልችልም ጡረታ አውጡኝ የሚባል አይደለም። ይህን ስል እንግዲህ በደንብ ምዕመናን ከአገልግሎቱ አንጻር እንዲረዱት ነው። ምክንያቱም ከመላእክት አገልግሎት ጋር ነው የአገልግሎቱ ህብረት፣ የአገልግሎቱ መንፈሳዊ ጥምረት ከሰማያውያኑ መላእክት ጋር ነውና አገልግሎቱ ደግሞ አሮጌውን የሚያድስ ነው፣ የደከመውን የሚያበረታ ነው እና በተራው ቤተ መቅደስ እያገለገለ እግዚአብሔርን እያስደሰተ ባለበት እንዲህ ሆነ። ካህናት እንደሚያደርጉት የሚያጥንበት ጊዜ ደረሰ። ስለዚህ ካህናት እንደሚያደርጉት ማለት ዕጣን ማጠን የካህናት ድርሻ ነው ማለት ነው። ግን አንዳንድ ጊዜ ይህንንም በደንብ ማየት አለባቸው። ቤተክርስቲያን የትኛውንም አገልግሎት ከመጽሐፍ ቅዱስ ውስጥ አታደርግም። ስለዚህ ዕጣን ማጠን የመጽሐፍ ቅዱስ አገልግሎት ነው ማለት ነው። ራዕየ ዮሐንስም ላይ ያለ ብዙ ቦታ አለ። በእርግጥ ዕጣንን ሌሎችን አገልግሎቶች በተመለከተ ወደፊት የምናየው ነው። ስለዚህ ዕጣን ማጠን አንዱ የካህናት ድርሻ ነው። ምዕመናን ዕጣን እንዲያጥኑ በቤታቸው ላለ ስዕል፣ በጸሎት ቦታቸው እና በልዩ ልዩ ቦታ ምዕመናን ዕጣን እንዲያጥኑ አይፈቀድም። ዕጣን የማጠኑ ድርሻ የካህናት ነው። ስለዚህ ካህናት እንደሚያደርጉት የሚለው ለዛ ነው። እስራኤላውያን እንደሚያደርጉት አይደለም፣ ካህናት እንደሚያደርጉት ነው የሚለውና ዕጣን የሚያጥንበት ጊዜ ደረሰ። ወደ እግዚአብሔር ቤተ መቅደስ ገባ። ዕጣን በሚያጥንበት ጊዜ ህዝቡ በሙሉ በውጭ ይጸልዩ ነበር። እሱ ዕጣን በሚያጥን ጊዜ ህዝቡ ይጸልዩ ነበር በውጭ ሆኖ ማለት ነው። የምዕመናን ድርሻ ደግሞ በውጭ ሆኖ መጸለይ ነው ማለት ነው። ስለዚህ ውስጥ ዕጣን ማጠን፣ መስዋዕት መሰዋት የካህናት ድርሻ ነው። የህዝቡ ድርሻ ውጭ ሆኖ ተሰጦ መቀበል መጸለይ ነው ማለት እና ዕጣን በሚያጥን ጊዜ ህዝቡ በሙሉ በውጭ ሆነው ይጸልዩ ነበር፣ አሜን ይሉ ነበር። የሱ ዕጣን፣ የሱ ጸሎት፣ የሱ ምልጃ እንዲረዳቸው ይማጸኑ ነበር። ስለዚህ በቅዳሴ ጊዜ ሌላውም አገልግሎት ሲከናወን ምዕመናን በድርሻቸው ጸሎቱን ይሳተፋሉ ማለት ነው።
ከዛ ጸሎት ይሳተፋሉና ያንን ያሳየናል። የእግዚአብሔር መልአክም በዕጣን መሰዊያው በስተቀኝ ቆሞ ታየው፣ ለዘካርያስ ማለት ነው። በዕጣኑ መሰዊያ በስተቀኝ በኩል ቆሞ ታየው፣ ለዘካርያስ ተገለጠለት ማለት ነው። ተገለጠለት። ይሄ በጣም መንፈሳዊ ደስታ ነው፣ መንፈሳዊ ክብር ነው። የእግዚአብሔርን ለሚያገለግሉ ሁሉ በትኩረት ማየት ያለባቸው ታሪክ ነው። እግዚአብሔርን የምናገለግል ከሆነ የልብ አገልግሎት ከሆነ የህሌና አገልግሎት ከሆነ የእውነት እግዚአብሔርን የማገልገል መንፈስ ካለን የእግዚአብሔር መልአክ ሊታየን ሊገለጥልን እንደሚችል እግዚአብሔር ጉድለታችንን ለመሙላት ዓላማ እንዳለው የምናይበት ታሪክ ነው። ያውም በመሰዊያው በስተቀኝ ቆሞ ታየው የእግዚአብሔር መልአክ እያጠነ ነው። ከዛ የእግዚአብሔር መልአክ ተገለጠለት፣ ቆሞ ታየው ማለት ነው። የእግዚአብሔር መልአክ ተገለጠለት። በጣም ትልቅ ደስታ ነው። እግዚአብሔርን እያገለገለ እግዚአብሔርን እያወደሰ ባለበት ሁኔታ የእግዚአብሔር መልአክ ተገለጠለት፣ ቅዱስ ገብርኤል ማለት እና ምን ሊለው ይሆን? እዚህ ታሪክ ውስጥ በደንብ ተመልካቾቻችን ማድመጥ ያለባቸው ምን ሊለው ይሆን? እግዚአብሔር መልአክ የተገለጠው ለምንድን ነው የመጣው? እግዚአብሔር መልአክ ወደ ዘካርያስ የመጣበት ዓላማ ምንድን ነው የሚለው ቀጣይ ታሪክ እናያለን። እናም ዘካርያስ መልአኩን ባየው ጊዜ ደነገጠ። መልአኩን ባየው ጊዜ ደነገጠ። ምንድን ነው ነገር? እኔ እግዚአብሔርን እያገለገልኩ ነው። ምን አጥፍቼ ይሆን? ምን በድዬ ይሆን? ምክንያቱም የእግዚአብሔር መላእክት ለሁለት ነገር ነው የሚመጡት። አንድም ጸሎት ለማሳረግ፣ ልመና ለማሳረግ፣ እንባ ለማሳረግ፣ መስዋዕት ለማሳረግ፣ ሌላ ደግሞ የሚያጠፉትን በትክክልና በስርዓት የማይሄዱትን ለመቅጣት ይገለጣል። ስለዚህ ዘካርያስ ደነገጠ። የእግዚአብሔርን መልአክ ባየው ጊዜ ደነገጠ። ያስደነግጣል። እርግጠኛ ነኝ አሁን እያስቀደስ በመሰዊያው ፊት ለፊት ቁመን በልዩ ልዩ አገልግሎት ሆነን በግል በጸሎታችን ጊዜም የእግዚአብሔር መልአክ ተገልጦ ብናየው ያስደነግጣል። ምክንያቱም ያልጠበቅነው አስበነው ማናውቀው ከሆነ በተለይ ያስደነግጣል። ዘካርያስ በእርግጥ የእግዚአብሔርን መላእክት ያያቸዋል። በቅድም በትንቢተ ዘካርያስም ላይ እንዳየነው ከመላእክት ጋር ብዙ ጊዜ ፊት ለፊት ተገናኝቷል። ያሁኑ ግን ለምንድን ነው የደነገጠው ካለን ድንገት ነው። ያሁን በመሰዊያው ቀኝ ቆሞ ነው ያየው። በመሰዊያው ቀኝ ድንገት ማለት ነው እና ደነገጠ። ፍርሃትም ረዓድም ወረደበት፣ ተንቀጠቀጠ ማለት ነው። ፈራ። የእግዚአብሔርን መልአክ ሲያዩ ተንቀጠቀጠ። ያው አንዳንድ ጊዜ ሰዎች የእግዚአብሔርን መላእክት በመሳደብ የሚኖሩ ሰዎች ይገርሙኛል። ዘካርያስን የሚያህል ካህን መልአክ ሲያይ ከተንቀጠቀጠ ከፈራ፣ በዚህ ዘመን ያሉ ሰዎች ያው የእግዚአብሔር ነን የክርስቶስ ነን የኢየሱስ ነን የሚሉ ሰዎች በጣም ያሳዝናሉ። ምክንያቱም የእግዚአብሔር መላእክት ሰራዊተ መላእክት ናቸው። የእግዚአብሔር ሰራዊት ናቸው። የእግዚአብሔር ወታደሮች ናቸው። መንፈሳዊያን ወታደሮች ናቸውና እነሱን ማየት በራሱ ያስፈራል፣ ያስደነግጣል። ዘካርያስ በቤተ መቅደሱ ዕጣን እያጠነ መልአኩን ሲያዩ እኔም ያንተ ጓደኛ ነኝ፣ አንተም እግዚአብሔር ነው የምታገለግለው፣ እኔም እግዚአብሔር ነው የማገለግለው፣ ምን ያስፈራኛል? እንኳን ደህና መጣህ አለው። ደነገጠ ነው የሚለው። ስለዚህ መንፈሳዊ መሆን ማለት መፍራት ማለት ነው። መንፈሳዊ መሆን ማለት ታላላቆቹን ማክበር ማለት ነው። መንፈሳዊ መሆን ማለት የእግዚአብሔር የሆኑትን ማወቅ ማለት ነው። የቅዱሳንን መላእክት ክብር ተፈጥሮ መረዳት ማለት ነው። ወደ መላእክት ህብረት ማደግ ማለት ነው መንፈሳዊ መሆን ማለት። መንፈሳዊ መሆን የክርስቶስ መሆን ማለት የእግዚአብሔር የሆኑትን ቅዱሳንን መስደብ ማለት አይደለም። በነገራችን መንፈስ ወንጌል ማለት እኮ ቅዱሳንን መቃወም ማለት አይደለም። ወንጌል እኮ ሰይጣንን መቃወም ማለት ነው። ቅዱሳንን መቃወምማ የሰይጣን ስራ ነው። በነገራችን ላይ መላእክትን መዋጋት የሰይጣን ስራ ነው። ራዕየ ዮሐንስ ላይ እንደተጻፈው እና ደነገጠ፣ ፈራ። መልአኩም እንዲህ አለው፣ ዘካርያስ ሆይ አትፍራ አለው። የመላእክት ደግሞ ትልቁ የአገልግሎት አንዱ እንትናቸው ይሄ ማጽናናት፣ ማረጋጋት ነው። መንፈሳዊ ከሆነ ሰው መጀመሪያ ያጽናናል። አይዞ ተረጋጋ ይላል ማለት እና መልአኩ ዘካርያስን ምን አለው? አይዞ ተጽናና፣ አትፍራ አለው ማለት አትፍራ። ምክንያቱም ፈርቶ ነበርና የተሰጠውን መልእክትን በአግባቡ ለመቀበል አይችልም ከፈራ። ስለዚህ ማጽናናት አለበት፣ መጀመሪያ ማረጋጋት አለበትና አይዞ አለው ማለት ነው። ይሄም ለኛ ትምህርት ነው። ሰው እንደፈራ እንደደነገጠ እንደው በጣም በፍርሃትና በራዕድ ውስጥ እንደሆነ መልእክት ሊነገሩ አይገባም። መጀመሪያ ማጽናናት ያስፈልጋል። ከዛ ስሜት ማውጣት ያስፈልጋል። ከዛ ሲወጣ ነው የሚነገረውን መልእክት የሚሰማው እና አትፍራ አለው። ጸሎትህ በእግዚአብሔር ፊት ተሰምቶልሃል አለው። ይህ በጣም ትልቅ ብስራት ነው፣ ትልቅ ደስታ ነው። ጸሎትህ በእግዚአብሔር ፊት ተሰምቶልሃል። እግዚአብሔር ጸሎትህን ሰምቶሃል። እግዚአብሔር ያንተን ልመና ተቀብሏል። ያንተን ጩኸት እግዚአብሔር ተቀብሎታል አለው። ለምን? ዘካርያስ ሲጸልይ ሲለምን ሲጮህ ነው የኖረው እና ጸሎትህ ተሰምቶልሃል አለው። የትኛው ጸሎት? ምክንያቱም ዘካርያስ
ስለ እስራኤላውያን ይጸልያል፣ ስለ ቤተ መቅደሱ ይጸልያል፣ ስለ ህዝቡ ይጸልያል። ልጅ ስለማግኘቱ ይጸልይ ነበር ነው። አልፏል፣ ጊዜው አልፏል ተብሏልና ቅድም ባነበብነው ማለት ነው። ጊዜው አልፏል ስላለ ልጅ ለማግኘትም ይጸልይ ነበር። አሁን ግን ልጅ ለማግኘት የሚጸልየውን ጸሎት አቋርጧል። ምክንያቱም አሁን እግዚአብሔርን እያመሰገነን ያለ በቃ ልጅ ባለማግኘቱ ምክንያት ምንም የጎደለበት ነገር እንደሌለ አድርጎ ራሱ በእግዚአብሔር መንግስት ውስጥ አስገዝቷልና ጸሎትህ ተሰምቶልሃል አለ። እንደው እዚህ ቆም እናድርገውና እስቲ ለምሳሌ አንድ ሰው እየጸለየ በቅዳሴውም በማህሌቱም ምዕመናንን በድርሻቸው እየጸለዩ የእግዚአብሔር መልአክ ተገልጦ ጸሎትህ ተሰምቶልሃል ቢባል ሰው ምን ይሰማዋል? ተመልካቾቻችን እንደው ራሳቸውን ይወት እግዚአብሔር ጸሎትን ሰምቶሃል ቢል የእግዚአብሔር መልአክ ተገልጦ የምትጸልየው ጸሎት በእግዚአብሔር ፊት ተሰምቶልሃል ጥያቄ አለን አይደል? የትኛው ጸሎት? ምክንያቱም ብዙ ነው የምንጸልየው። እርግጠኛ ነኝ በአንድ የጸሎት ሰዓት ውስጥ እንደው አባታችሁ ነው እንኳን እያልን ብዙ አእምሯችን ውስጥ የሚመጣ ብዙ ነገር አለ። ስለ ትምህርት እንጸልያለን፣ ስለ ስራ እንጸልያለን፣ ስለ ቤተሰብ እንጸልያለን፣ ስለ ሀገር እንጸልያለን፣ ስለ አካባቢ እንጸልያለን፣ ስለ ዓለም እንጸልያለን፣ ስለ ቤተክርስቲያን እንጸልያለን። እና እግዚአብሔር መልአክ ጸሎት ተሰምቷል ካለ የመጀመሪያው ጥያቄ እኔ ለምሳሌ የትኛው ነው የምለው፣ ስለ የትኛው የጸለይኩት? ይሄ በጣም መሰረታዊ ነገር ነው። ዘካርያስ ግን ዝም ነው ያለው፣ ሲጠይቅ አናየው። ለምንድን ነው? ዘካርያስ የትኛውንም እግዚአብሔር የጸለየውን ጸሎት እንዲሰማው እንዲቀበለው ብቻ አይደለም የሚጸልየው፣ ፈቃዱ እንዲሆን ነበር የሚጸልየው። የእግዚአብሔር ፈቃድ ይሁን የሚል ነው ጸሎት እንጂ የግድ ይሄንን ሊሰማኝ ይገባል ብሎ አይነት ጸሎት የለም። በነገራችን ላይ ጸሎት በምንጸልይ ጊዜ እንደው እግዚአብሔር ሆይ ይሄን አሳካልኝ፣ ይሄን አድርግልኝ፣ በቃ ሁልጊዜ እዛ ላይ መቆም የለብንም። ፈቃድህ ይሁን ነው ማለት ያለው። ምክንያቱም እግዚአብሔር ፈቃዱ ሲሆን ነው በጎ ነገር የሚሆነው። ደግሞ እኛ በጎ ያልነው እግዚአብሔር ዘንድ በጎ ላይሆን ይችላል። ስለዚህ ባልተደረገልንም በተደረገልንም ጊዜ በጸሎት ራሳችንን ማስገዛት አለብን እና የትኛውን ጸሎት ነው የምንለው? የኛ ፈቃድ የተጫነው ሲሆን። ዘካርያስ ግን በእግዚአብሔር ፈቃድ የሚኖር ስለነበር የትኛው ነው አላለም እና ጸሎትህ ተሰምቶልሃል አለ። ሚስትህ ኤልሳቤጥ ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ዮሐንስ ትለዋለህ አለው። በጣም አከታትሎ ነው የነገረውና ይሄ ብስራት ትንሽ የሚያስደነግጥ ብስራት ነው። በነገራችን ላይ እንኳን ዘካርያስን አይደለም እኛ እንኳን ስናነበው አሁን አይዞህ አትፍራ ካለ በኋላ ጸሎትህ ተሰምቶልሃል፣ ሚስትህ ኤልሳቤጥ ትወልዳለች። ሚስትህ ኤልሳቤጥ ምክንያቱም ቅድም መግቢያዬ ላይ ኤልሳቤጥ መካን ነበረች ይላል መጽሐፍ ቅዱስ አይደል? ከዛ ደግሞ ሚስትህ ኤልሳቤጥ ትወልዳለች። ምክንያቱም ችግሩ ከሷ አልነበረም፣ ችግሩ ከኤልሳቤጥ ነበር አይደል? እና ሚስትህ ኤልሳቤጥ ትወልዳለች፣ ትጸንሳለች እና ስሙንም ዮሐንስ ትለዋለች ብሎ ከነስሙ ነገረው ማለት ከነስሙ ነገረው። ያስደነግጣል። ለዘመናት ሲናፍቁት የነበረው እንደገና ደግሞ ሳይፈጸም ቀርቶ በቃ ከዚህ በኋላ ተተኗል ያሉት ጉዳይ ተመልሶ እንደሚሆን ማወቅ እንደሚደረግ ማወቅ ቀላል ነገር አይደለም። እንደው መቼስ በአባቶቻችን አንድ የሚባል አባባል አለ፣ የትናንትና ቀን አይመለስም ይባላል። የትናንት ቀን ዛሬ አይሆንም፣ በቃ ዛሬ ብቻ ነው። ስለዚህ ልክ እንደዛ አድርጋችሁ አስቡት። የትናንት ቀን ዛሬ እንደመሆን አድርጋችሁ አስቡት። ምክንያቱም ትናንት በወጣትነታቸው መውለድ በሚችሉበት ጊዜ ልጅ ፈልገው ነበር፣ ግን ልጅ አላገኙም። ስለዚህ አሁን መጣና የእግዚአብሔር መልአክ ካፈጁ ዘመናቸው ካለፈ በኋላ ሚስትህ ኤልሳቤጥ ትወልዳለች። ይሄ ብቻ እኮ አይደለም፣ ስሙን ዮሐንስ ትለዋለህ፣ የሚወለደው ልጅ ማለት ነው። ይሄ ያስደነግጣል። እንደው ብስራት ነው። ግን ዘካርያስ ቦታ ሆነን ራሳችንን በጣም አፈጀ ብለን ቅድም በሽምግልና የገለጥነው ዘካርያስን ልጅ ትወልዳለህ ሲባል መስማት ከብስራት በተሻገረ ያስደነግጣል። ከዛ በኋላስ ደስታና ሐሴትም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። ደስታና ሐሴት ይሆንልሃል፣ ቤትህ በደስታ ይሞላል፣ ህይወትህ በደስታ ይሞላል፣ አካባቢህ በደስታ ይሞላል። በቃ ደስ ይልሃል አለ። ሐሴትና ደስታ ይሆንልሃል። በመወለዱም ብዙዎች ደስ ይላቸዋል። በማን? በዮሐንስ መወለድ ማለት። በልጅህ መወለድ ብዙዎች ደስ ይላቸዋል። በአንተ ልጅ መወለድ ለብዙዎች ደስታ ይሆንላቸዋል። ለዘካርያስ ቤት ምን አይነት ደስታ እየተከናወነ እንደሆነ ተመልከቱ። በዘካርያስ ህይወት ምን አይነት ደስታ ዙሪያውን እየከበበው እንደሆነ መመልከት ነው። በመወለዱ ብዙዎች ደስ ይላቸዋል። ጥቂቶች፣ አንተ ብቻ አይደለም፣ ሚስትህ አይደለችም፣ ብዙዎች እኛንም ጨምሮ ማለት ነው። በዮሐንስ መወለድ እኮ እኔንም አሁን እናንተ ተመልካቾቻችንም ደስ ብሎናል። ምክንያቱም መንገድ የጠረገ እሱ ነው፣ ክርስቶስን ያጠመቀ እሱ ነው። በጣም ብዙ ሁኔታዎችን ልናነሳ እንችላለን። ባለፈው በሱ ዙሪያ ተማምረን ስለነበር አናነሳም እና በመወለዱ ብዙዎች ደስ ይላቸዋል አሉ። እንግዲህ ዘካርያስ ይቀበል ይሆን ወይ ይሄንን ብስራት? ይሄንን ቃል ዘካርያስ እንዴት አድርጎ ይቀበለው ይሆን? እንዴት አድርጎ ነው ይሄንን መልአክ የሚያስተናግደው ከዚህ በኋላ የሚለው
ቀጣይ ታሪኩን ማየት ይቻላል። እርሱም በእግዚአብሔር ፊት ታላቅ ይሆናልና የወይን ጠጅ የሚያሰክርም መጠጥ ሁሉ አይጠጣም። ከእናቱ ማህፀን ጀምሮ መንፈስ ቅዱስ ይሞላበታል። ከእስራኤል ወገኖች ብዙዎቹን ወደ እግዚአብሔር አምላካቸው ይመልሳል። እርሱም የአባቶቹን ልብ ወደ ልጆች ይመልሳል። ይህን እያለ እንግዲህ አበሰረው ማለት የሚወለደው ልጅ ጠባይ ነው የሚነግረው። የሚያሰክር ነገር አይጠጣም፣ በራሱ ላይ ምላጭ አያርፍበትም፣ የአባቶችን ልቦና ወደ ልጆች ይመልሳል፣ ብዙዎቹን ወደ እግዚአብሔር ይመልሳል፣ ለእግዚአብሔር መንግስትም የሚቀኑ ምዕመናንን በስብከቱ በትምህርቱ ይለውጣል እያለ ስለ ቅዱስ ዮሐንስ ታሪክ ይነግረዋል ማለት ነው። እና ከዛ ይቀጥላል። በኤልያስ መንፈስ ይሄዳል። ከማህፀን ጀምሮ መንፈስ ቅዱስ ይሞላበታል። ከማህፀን ጀምሮ ለዛ ነው እመቤታችን ጌታችንን በጸነሰች ዕለት መልአኩ ባበሰራት ቀን፣ ይሄው መልአክ ነው ቅዱስ ገብርኤል ነው። ባበሰራት በዛው ቀን ወደ ኤልሳቤጥ ሄደች። ኤልሳቤጥ 6 ወር ሆኗት ነበር ከዚህ በኋላ ማለት ነው። ኤልሳቤጥ ጸንሳ 6 ወር ሆኗት እመቤታችን ሄዳ ድምጽ አሰማቻት፣ ሰላምታ ሰጠቻት እና ቅድስት ኤልሳቤጥ ያለችው ምንድነው? ድምጽሽን በሰማሁ ጊዜ ጽንሱ በማህፀኔ በደስታ ዘለለ ነው። ስለዚህ መንፈስ ቅዱስ በማህፀን ይሞላበታል እና መንፈስ ቅዱስ በየትም ቦታ ይሰራል። በነገራችን መንፈስ ቅዱስ በየትም ቦታ ይሰራል። በማህፀን ያሉ ህፃናትን ይሰራል። በየትኛውም ሁኔታ መንፈስ ቅዱስ ኃይል ይሰጣል፣ ጥበብ ይገልጣል፣ ቅዱሳንን ለሰማዕትነት ያዘጋጃል። የመንፈስ ቅዱስ አሰራር ረቂቅ ነው። ከሃዲያንን ወደ እምነት ያመጣል እና ይሄንን ይለናል። ከዛ በኋላ ዘካርያስ ምን አለ? ትንሽ ስለሱ መነጋገር በጣም ጠቃሚ ነው። ዘካርያስ እንዴት ተቀበለው? ዘካርያስ እንዲህ አለ። ይሄንን መልአኩ ከነገረው በኋላ ዘካርያስ በጣም ደነገጠ። ዘካርያስም የእግዚአብሔርን መልአክ እንዲህ አለው። እንግዲህ አሁን እንደው መጽሐፍ ቅዱስን እያነበብነው ቆይተን ነው እንጂ እንደው መጽሐፍ ቅዱስ አንብቦ ለማያውቅ ሰው ዘካርያስ ምን ሊል እንደሚችል መገመት ይችላል። እስቲ እንደው ዘካርያስ ምን የሚል ይመስለናል? እንደው ሁላችንም እስኪ ዝም ብለን እንዴ ዘካርያስ እግዚአብሔር አሰበኝ ማለት ነው፣ ጸሎቴን ሰማኝ ማለት ነው፣ ልመናችንን ሰማን ማለት ነው፣ ቤታችን በደስታ ሊሞላ ነው ብሎ የሚቀበል ነው አይደል የሚመስለው? ምክንያቱም ካለው ታሪክ አንፃር። ግን ዘካርያስ የእግዚአብሔርን መልአክ እንዲህ አለው፣ ይህ እንዲሆን በምን አውቃለሁ? ይህ ሊሆን እንደሚችል በምን አውቃለሁ? እንዴት ላውቅ እችላለሁ? እንዴት ይፈጸማል ይሄ? ምክንያቱም ሊያምኑት የሚችሉት ቃል አይደለም። ከሰው አንፃር ከኛ ከምናውቀው የሰውነት ዕውቀት አንፃር የሚሆን አይደለም። ምክንያቱም ቅድም መግቢያችን ላይ እንደተናገርነው እድሜያቸው አልፏል እንደተባለው እና ይህ እንደሚሆን በምን አውቃለሁ አለ። እነሆ እኔ አርጅቻለሁ፣ የሚስቴም ዘመን አልፏል። ስለዚህ እኔ አርጅቻለሁ፣ የሚስቴም ዘመን አልፏል። ይህ ሊሆን እንደሚችል በምን አውቃለሁ? ምክንያቱም በወጣትነት ያለ መውለድ በሚችልበት ዘመን ያለ ሰው ቢሆን እውነት ነው፣ በቃ እስኪ እግዚአብሔር ያለው ሆነ ይሆናል፣ እግዚአብሔር እንደሚለው እናደርጋለን፣ እንግዲህ እግዚአብሔር ፈቃዱ ይሁን አስቦናልና ስሙ የተመሰገነው ምን ይላል። ግን ዘካርያስ አርጅቷል፣ ሚስቱም ዘመኑ አልፏል። ስለዚህ ምንድነው ምልክቱ ብሎ ጠየቀ ማለት ነው። እንዴት ሊሆን ይችላል? ይሄ ታሪክ አዲስ ታሪክ ነው፣ የተለመደ አይደለም። በእርግጥ በእነ አብርሃም ዘመን የተፈጸመ ነው። ግን ዘካርያስ ደንግጦ ስለነበር ወደ ኋላ ያሉ ታሪኮችን እንኳን ለማስታወስ እድል አልነበረም። ምክንያቱም አንዳንድ ሰው አሁን ዘካርያስ ለምንድን ነው እና አብርሃምን እና ሳራን አያይም ወይ? በመጽሐፍ ቅዱስ እኮ እነሱም ካረጁ በኋላ ወልደዋል እና ያ ታሪክ እኮ ለሱ መነሻ የሆነው ነበር ብለው የሚናገሩ ሰዎች አሉ። ግን ዘካርያስ ቦታው መሆን ይጠይቃል። በታሪኩ ውስጥ መሆን ይጠይቃል። መልአክ ነው ያየው፣ ደንግጧል። መልአኩ እንደውም አይዞህ አትፍራ ብሎታል ነው እንጂ ደንግጧል። በዛ ላይ ደግሞ አርጅቷል። ሚስቱም ቢሆን መካን ነበረች እና ዘካርያስ ይህ እንዴት ይሆናል አለው። መልአኩ ከዚህ በኋላ ለዘካርያስ የሚሰጠው ነገር በጣም ገራሚ ነገር ነው። መልአኩም እንዲህ አለው፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። የመጀመሪያው እንግዲህ ተመልከቱ፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ምን ማለት ነው? አሁን ቅዱስ ገብርኤል ምን እያለ ነው? ለዘካርያስ ምን እያለው ነው? ዘካርያስ የጠየቀው ምልክቱ ምንድን ነው? እኔም አርጅቻለሁ ሚስቴም ዘመኑ አልፏል እያለ ነው። ቅዱስ ገብርኤል እያለ ያለው ደግሞ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ እያለ ነው። ከሚጠይቀው ጥያቄ አንፃር የቅዱስ ገብርኤል መልስ እንደው ትንሽ አለፍ ያለ ይመስላል አይደል? ግን ቅዱስ ገብርኤል እያለ ያለው ምንድነው? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። እናት እኔ የነገርኩህ ነገር እውነት ነው። በእግዚአብሔር ፊት የምቆም ነኝ። መልእክቱ የእግዚአብሔር ነው። እግዚአብሔር ደግሞ ሊሆን የሚችለውን ነገር ያደርጋል። እና እኔ ደግሞ ገብርኤል ነኝ። እኔ ገብርኤል ነኝ፣ ወቀኝ በእግዚአብሔር ፊት የምቆመው
ገብርኤል ነኝ፣ መልእክተኛ ነኝ። ስለዚህ ይደረግ ዘንድ ያለው ነገር ይሆናል፣ አትጠራጠር። እንዴት ይሆናል አትበል። እግዚአብሔር በየትኛውም ሁኔታ ውስጥ ይችላል። ሰውን ካፈር ከትቢያ የፈጠረ እግዚአብሔር በየትኛውም ሁኔታ ምንም ቢሰራ ለእግዚአብሔር የሚሳነው ነገር የለም ብሎ ከማለፎች ሌላ ቃል የምናወጣው የለም እና እኔ ገብርኤል ነኝ ብሎ ራሱን ገለጠለት ማለት ነው። አትጠራጠር፣ እኔ ገብርኤል ነኝ። ራሱን ገለጠ። እኔ ገብርኤል ነኝ፣ በእግዚአብሔር ፊት ነው የምቆመው። ስለዚህ መልእክቱ የማን ነው? የእግዚአብሔር ነው። እግዚአብሔር የላከኝን ነው የነገርኩህ። ልታምነው የሚገባ ቃል ነው። እንዴት ይሆናል ልትለው የምትችለው አይደለም እና አንተም አርጅተሃል፣ እውነት ነው። ሚስትም ጊዜው አልፏል፣ ግን የእግዚአብሔር መልእክት ነው ብሎ በዚህ መንገድ ራሱን ይገልጥለታል። ይህንም እነግርህና አበስርህ ዘንድ ወደ አንተ ተልኬያለሁ። እነግርህና አበስርህ ዘንድ ቅዱስ ገብርኤል የመጣው ለምንድን ነው? ለመንገር ለማብሰር ነው። ልጅ ትወልዳለህ ብሎ ብስራት ነው፣ የብስራት መልእክት ነው። ለዚህ ነው ካህናት መላእክት ወደኛ የሚላኩት ለብስራት ነው። ካህናት ወደ ምዕመናን የሚሄዱት ለብስራት ነው። ለብስራት ነው። እግዚአብሔር እንደሚወዳቸው ለመንገር ነው። እግዚአብሔር ጎደሏቸውን እንደሚሞላ ለመንገር ነው። ሳይጠራጠሩ ለሚቀበሉት ማለት ነው። አሁን ዘካርያስ እንዴት ይሆናል ስላለ ነው ቅዱስ ገብርኤል የመጣበትን ዓላማ የሚነግረው። ለነግርህ ላበስርህ ተልኬያለሁ እና ተቀበለኝ። አሁንም በጊዜው የሚሆነውን የሚፈጸመውን ነገሬን አላመንከኝምና ይህ እስኪሆን ዲዳ ትሆናለህ ይለው። ምልክት አይደል የጠየቀው ዘካርያስ? እንዴት ይሆናል? ምልክት ይሰጠኝ፣ በምን አውቃለሁ? ምልክት በምን ይሆንልኛል አለ ዘካርያስ። ምልክት አይደል የፈለቀው አለ። ስለዚህ ነገሩ እስኪፈጸም ድረስ ልጁ እስኪወለድ ድረስ ዲዳ ትሆናለህ። ዲዳ መናገር አትችልም ማለት ነው። ሊያገለግል ሊቀድስ ገብቶ ዲዳ ሆኖ መውጣት ማለት ነው። ሊያጥን ገብቶ እግዚአብሔርን ሊያመሰግን ገብቶ ዲዳ ሆኖ ወጣ ዘካርያስ። በምኑ ምክንያት? በመጠራጠሩ ምክንያት፣ እንዴት ይሆናል በማለቱ ምክንያት። በነገራችን ላይ እግዚአብሔር ይሆናል ያለውን መጠራጠር ዲዳ ያደርጋል ማለት ነው። አንደበት ይዘጋል ማለት ነው። ከዚህ ታሪክ ምን ማለት? እግዚአብሔር ያለውን ይሁን ብሎ መቀበል። እንዴት ይሆናል? ለእግዚአብሔር የሚሳነው ነገር የለም ማለት ነው። እና ዲዳ ትሆናለህ አለው። ዲዳ ሆነ ማለት ነው። ከዚህ በኋላ መልአኩ የተላከው ለምንድን ነው? ሊነግርና ሊያበስር ነው። ዲዳ ትሆናለህ የሚለው ቃል የመልአኩ ጭማሪ ቅጣት ነው። ስለዚህ መላእክት ይላካሉ ለምን? ለምህረት፣ ለቸርነት፣ ካልሆነ ደግሞ ለመቅሰፍትም ጭምር ማለት ነው። እና ዲዳ ትሆናለህ እስከ መቼ? እስኪወለድ ቅዱስ ዮሐንስ እስኪወለድ ድረስ። ህዝቡ ግን ዘካርያስን ይጠብቁ ነበር፣ በቤተ መቅደስ ውስጥ ዘግይቶ ነበርና እጅግ ተደነቁ ይላል። ህዝቡ ደግሞ ዙሪያውን ከበው ይጠብቁታል። አባታቸው ወጥቶ እስኪባርካቸው ድረስ፣ የእግዚአብሔርን መልእክት እስኪነግራቸው ድረስ፣ እግዚአብሔር እንዲህ ይላል፣ እግዚአብሔር እንዲህ ብሎ ያንን የለመዱትን እስከዛሬ ያጸናናበት የነበረውን የማጽናኛ ቃል እስኪሰሙ ድረስ ይጠብቁ ነበር። ግን ዘገየ እና ይደነቁ ነበር። ይጨነቁ ነበር አይደለም የሚለው፣ ይደነቁ ነበር ነው የሚለው። ይሄ እንግዲህ ብዙ ነገሮችን ያሳያል። ካህኑ ዘገየ፣ እስከዛሬ ህዝቡን ይባርክበት ከነበረው ሰዓት ዘገየ። ህዝቡ ይደነቁ ነበር ነው የሚለው። አሁን ያለው ምዕመን፣ አሁን ያለን ክርስቲያኖች እንዲህ አይነት ሁኔታ ቢገጥመን ካህናት ቤተ መቅደስ እንደገቡ እንደዛው ቢዘገዩ፣ ለምሳሌ 2 ሰዓት ማሰናበት ያለባቸውን ቅዳሴ ሰዓት እስከ 4 ሰዓት ድረስ እዛው ቁጭ ቢሉ፣ ዝም ቢሉ፣ ምንም ድምጽ ባንሰማ ምንድን ነው የምንለው? እርግጠኛ ነኝ ብዙ ሰው ያጉረመርማል አይደል? ከማድነቅ ይልቅ ወደ ማጉረምረም ነው የምናገረው። ብዙ ነገር ነው የምንናገረው በእርግጠኝነት ነው፣ ምክንያቱም ስለምናውቅ ማለት ነው። እነዛ የዘካርያስ ምዕመናን ግን ያደምቁ ነበር። አባታችን ምን አይነት ክብር ተገልጦለት ይሆን? ምን አይነት ጸጋ ጎብኝቶት ይሆን? እግዚአብሔር ምን እያናገረው ይሆን? እግዚአብሔር ምን መልእክት እየሰጠው ይሆን እያሉ ያደምቁ ነበር። አባታችን ዛሬ ልዩ ጸጋ ሊሰጠን ነው እያሉ ያደምቁ ነበር። አሁን ቢሆንማ እግዚአብሔር በኃጢአታቸው ምክንያት፣ እግዚአብሔር በበደላቸው ምክንያት ይሄው የስራቸውን ሰጣቸው፣ ዝም አደረጋቸው። እግዚአብሔር ብለን ብዙ ነገር ነው የምናገረውና ይሄ ከዛ የምንማረው ታሪክ ነው። ወደ እነርሱ ወደ ውጭ በወጣ ጊዜ እነሱን ማነጋገር ተሳነው። ለምን? መልአኩ ምን ብሎታል? ዲዳ ትሆናለህ ብሎታል። ስለዚህ ዲዳ ሆኗል ከዛ ሰዓት ጀምሮ እና ወደ ህዝቡ ሲወጣ መናገር አይችልም። እየተናገረ ገብቶ ዝም ብሎ መውጣት አስቡት። እያመሰገነ ገብቶ አሁን ግን ዝም፣ ምንም ቃል መናገር አይችልም። መናገር ተሳነው እና ወደ ውጭ ሲወጣ ዘግይቷል። እየተደነቁ ነበር። አሁን ሲወጣ ደግሞ መናገር አይችልም። ህዝቡ ምን አሉ? በቤተ መቅደስ የተገለጠለት እንዳለ አወቁ። በቤተ መቅደስ የተገለጠለት እንዳለ አወቁ። ይህ በጣም ትልቅ መንፈሳዊ ኃይል ማለት። ይሄ እንግዲህ 2 ነገሮችን ያሳየናል። አንደኛው የዘካርያስን መንፈሳዊ አባትነት፣ የዘካርያስን የሚታመን ክህነት፣ የዘካርያስን
የእግዚአብሔር ጸጋ ሁልጊዜ እንደምትጎበኘው በህዝቡ ዘንድ እንዴት ይታሰብ እንደነበረ ያሳየናል። የመጀመሪያው ምክንያቱም ህዝቡ ምንድነው ያለው? እግዚአብሔር ጸጋ እንደሰጠው አወቁ። እግዚአብሔር እንደተገለጠለት አወቁ እንጂ እግዚአብሔር ቀጣው፣ መቅሰፍት አወረደበት፣ የስራውን ሰጠው፣ እግዚአብሔር ኃይሉን ገለጠ አላሉ። እንደዛ አላሉ። የቅጣት ነው አላሉ። እግዚአብሔር ተገለጠለት ነው ያሉት። ይሄ ብቻ እኮ አይደለም። አሁን እኮ መልካም ሰው እንኳን ቢሆን አሁን በጣም ፈተናው እኮ ሄዱ። እንደው ክፉ ነን እንኳን ይሁን እሺ፣ እንደው መልካም ሰው ሆኖ ምንም እንከን የሌለው ምንም ነውር የሌለው ህዝቡን በትህትና የሚያገለግል እንኳን ሆኖ እንዲህ አይነት አደጋ ወይም እንዲህ አይነት ሁኔታ ቢገጥመው ምንድነው የሚለው? ሰው መልካም መስሎ ደግሞ እኮ ሲያዩት መልካም ነው የሚመስለው። እስከዛሬ እኮ በመልካምነቱ ነው የምናውቀው። ይሄው እግዚአብሔር ጉሮሮውን ዘጋው፣ ዝም አደረገው። ልክ ሁሉንም በኃጢአት ነው የሚተረጎመው እንጂ እግዚአብሔር ተገልጦለት ነው። እግዚአብሔር ከመናገር በላይ የሆነ ጸጋ ሰጥቶት ነው የሚል ብዙ አይኖርም። ብዙዎቻችን ወደ አሉታዊው ነገር ነው የምናገኘው። ግን የዘካርያስ ምዕመናን ዘካርያስ ጻድቅ አባት ስለሆነ በጽድቅ የሚያውቁት አድርጎ ስለሰራቸው ዘካርያስን የክህነቱን እውነተኛነት ያሳየናል። የህዝቡን ደግሞ ለካህኑ ለዘካርያስ ያላቸውንም መንፈሳዊ ስሜት ያሳየናል እና ይሄም ትልቅ ትምህርት ነው። ምዕመናን በየትኛው ሁኔታ ለሚፈጠር ነገር አሉታዊ ትርጉም ከመስጠት አዎንታዊ የሆነውን እግዚአብሔር የሚያደርገውን ወደ ማድላት ያስፈልጋል፣ ወደዛኛው ማድላት ያስፈልጋል እንጂ ሁሉን ከቅጣት ሁሉን ከመቅሰፍት ሁሉን የእግዚአብሔር ክፉጅ ወይም ይሄ የቅጣት እጅ ተገለጠበት ከማለት መቆጠብ ያስፈልጋል። የትኛው ነገር ቢሆን ሰው መከራ ሊደርስበት ይችላል። ሰው ፈተና ሊደርስበት ይችላል። ይናገር የነበረ ሰው በአንድ ጊዜ ዝም ሊል ዲዳ ሊሆን ይችላል። ምናልባት በቁስል ሊመታ ይችላል። ብዙ ነገር ሊገጥመው ይችላል። ያንን ወደ ቅጣት ወደ መቅሰፍት አድርጎ መተርጎም ትክክል እንዳልሆነ ከዚህ ታሪክ እንረዳለን። ለምን ዘካርያስ ዝም ያለው በኃጢአት ምክንያት አይደለም። ልጅ ትወልዳለህ ሲባል ስላልተቀበለ እስከ ጊዜው ድረስ ነው ያለው እግዚአብሔር ማለት ይሄንን ያሳየናል። እና ዘካርያስ ይሄ ማለት ነው። እዚህም ላይ እንዲህ ይላል እንዲሁም ዲዳ ሆኖ በእጁ እያመለከታቸው ኖረ ይላል። በእጁ ይሄ ደግሞ ሌላ ነገር ነው። በእጁ እያመለከታቸው በዚህ እንዲወጡ ሲፈልግ በዚህ ያመለክታቸዋል፣ በዚህ እንዲወጡ ሲፈልግ በዚህ ያመለክታቸዋል፣ እንዲመጡ ሲፈልግ ያመለክታቸዋል። በምልክት ማለት ነው። በምልክት እየተግባቡ ይሄ ትልቅ ጸጋ ነው አይደል? በምዕመናንና በሱ መሃል ያለው ግንኙነት በምን ሆነ? በምልክት ማለት ነው። በምልክት በጥቅሻ ሆነ ማለት ነው። እንግዲህ መንፈሳዊ ህብረታቸው ምን ያህል እንደሆነ አሁን ተናግረንም መግባባት አቅቶናል አይደል? አሁን ጮኸንም መግባባት የለም። አሁን በብዙ ጩኸትም መግባባት የለም። አሁን ብዙ ሚዲያ አለ፣ ብዙ ሁኔታ አለ። ግን አባትና ልጅ እየተግባባ ነው ወይ ከተባለ ግን ዜሮ ነው። መግባባት የሚባል ነገር የለም። ዘካርያስና በዘመኑ የነበሩት የቤተ መቅደሱ አገልጋዮቹ ግን በጥቅሻ በምልክት ይግባቡ ነበር ይላል። እና የዘካርያስ በጣም ትልቅ የበረከት ካህን የበረከት አባት ነው። ከዚህም በኋላ የማገልገሉ ወራት በተፈጸመ ጊዜ ወደ ቤቱ ሄደ። የማገልገሉ ወራት በተፈጸመ ጊዜ ለምን ዲዳም ሆኖ ያገለግል ነበር? በምን? በምልክት። ይሄ በጣም ትልቅ መንፈሳዊ እንትን ነው አይደል? መንፈሳዊ ኃይል። ምክንያቱም ዲዳ ከሆነ በኋላ በቃ እንግዲህ ዲዳ ሆኗል። ምን ያስፈልጋል? ቤተ መቅደስ ውስጥ ምን ይሰራል? ብዙ ትርጉም ተሰጥቶት በቃ ለጊዜው ምስጢሩ እስኪገለጥ ድረስ ቁጭ በል ይባል ነበር። ግን አይደለም፣ ዲዳም ሆኖ በምልክት ያገለግላቸው ነበር ተብሏል። ከነዚህም ቀኖች በኋላ ሚስቱ ኤልሳቤጥ ጸነሰች። ጽንሷም ለ5 ወር ተሸሸገ ማለት ለ5 ወር ተሸሸገ። በ6ኛው ወር ግን ሊደበቅ ሊሸሸግ በማይችልበት ሁኔታ ተገለጠ። የእግዚአብሔር መልአክም መጥቶ ለእመቤታችን በዚህ ምክንያት በ6ኛው ወር መልአኩ ገብርኤል ተላከ። ለእመቤታችን ሲያበስራትም ዘመድሽ ኤልሳቤጥ ከጸነሰች 6 ወር ሆናት መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና ነው። ስለዚህ የዘካርያስና የኤልሳቤጥ ልጅ የመውለድ ምስጢር ለእግዚአብሔር የሚሳነው ነገር አለመኖሩን ጭምር የምንመለከትበት ነው። እንግዲህ ዘካርያስን በተመለከተ ሌላው እዚሁ የሉቃስ ወንጌል ምዕራፍ 1 ቁጥር 56 ጀምሮ 57 ጀምሮ ልጁ ዮሐንስ በተወለደ ጊዜ ነው አንደበቱ ሲከፈት አንደበቱ እንደገና መናገር ሲችል የሚያሳየን ታሪክ ነው። ለምንድን ነው ይህንን የምናነሳው? ዘካርያስ አንደበቱ ድዳ ሆነ። ዝም ብለን እዚህ ላይ መተው እንችል ነበር፣ ግን ደግሞ ብስራቱንም መስማት ያስፈልጋል። እና ኤልሳቤጥ ልጇ ዮሐንስን ወለደች። ቤተሰቦቿ ተሰበሰቡ። ስም የሚወጣው በ8ኛው ቀን ነው፣ የግዝረቱ ቀን ማለት ነው። እና ስም ይውጣለት ሲባል ኤልሳቤጥ ዝም አለች። ቤተሰቦቿ ተሰበሰቡና ምን አሉ? ስሙ እንዲያባቱ ዘካርያስ ይባል አሉ። ዮሐንስን ስም ማለት መልአኩ ማን ትለዋል ብሎታል? ዮሐንስ ትለዋል ብሎታል። እና ቤተሰቡ ግን ተሰብስቦ ምን አለ? አይ ስሙ እንዲያባቱ ዘካርያስ ይባል። ምክንያቱም በብሉይ ኪዳን ልጅ በአባቱ ነው የሚጠራው። ብዙ ጊዜ አባት ዘካርያስ ከሆነ ልጁንም ዘካርያስ ማለት ልማድ ያለና በዛ ልማድ ስሙ ዘካርያስ ይባል።
አሉ ቤተሰብ ተሰብስቦ። ኤልሳቤጥ አይሆንም ማለት ልጄ ዘካርያስ አይባልም እና ማን ይባላል? አይ ስሙ ዮሐንስ ነው መባል ያለበት አይደል? እንግዲህ እዚህ ላይ እውነት ለመናገር የቱን አሰማችሁ? መላኩ ያበሰረው ለዘካርያስ ነው። በአንደበቱ ነግሯታል እንዳንል ድዳ ሆኗል። አንደበቱ መናገር አይችልም። ምንድነው ምስጢሩ ስንል እግዚአብሔር አንድ ያደረገው የሚለን ወንጌል ይሄ ነው። ባልና ሚስት አንድ ናቸው። መንፈስ ቅዱስ በሁለቱም በኩል ይሰራል። ስለዚህ ለዘካርያስ የሚያበስረው መልአክ በሷም በኩል እግዚአብሔር ስራ እንደሰራ የሚያሳየን ታሪክ ነው። ዝም ብላ መሽስ ከህሌናዋ ከአይምሮዋ አመንጭታው አይደለም። ምክንያቱም ራሳቸው ቤተሰቦቿ ምንድነው የሚሉት? ከዘመዶችሽ ወገን እኮ ዮሐንስ የሚባል የለም ከየት አገኘሽው ነው የሚሉት። ከየት አገኘሽው? ዮሐንስ የሚል ስም ከየት አመጣሽ? ከዘመዶቻችን ወገን እንዲህ አይነት ስያሜ የለም ከየት ነው ያመጣሽው ይሄን ስም ይሏታል። አይ እኔ ዮሐንስ ይባል ብያለሁ ዮሐንስ ነው የሚባለው። አይ አይሆንም እንግዲያስ አባት እንደምንም ብሎ አባትም መሳተፍ አለበት እዚህ ላይ አሉና ለዘካርያስ ብዕርና ወረቀት አምጥተው ሰጡ። ጻፍ ብለው ማለት ስሙን ጽፈህ ንገረን። ለምን በአንደበቱ መናገር አይችልም? በአንደበቱ መናገር ስለማይችል በጽሁፍ ስሙን እንዲናገር እንዲጽፍ ማለት ነው። እና ያው ጆሮው ስለሚሰማ መሽስ በጽሁፍ የልጅህን ስም ተናገራሉ። ብዕርና ወረቀት አቀረቡለት። ስለዚህ ቅዱስ ዘካርያስ ምን አለ? ዮሐንስ 3 ፊደላትን 4 ፊደላትን ጻፈ። ከዛ አንደበቱ ተከፈተ፣ አንደበቱ ተፈታ። የቅዱስ ዮሐንስ መወለድ መጸነሱ የአባቱን አንደበት ዘጋ፣ መወለዱ ደግሞ የአባቱን አንደበት ከፈተ። መጸነሱ ብሉይ ኪዳንን፣ መወለዱ አዲስ ኪዳንን ይናገራል ይላሉ ሊቃውንት። የቅዱስ ዮሐንስ መጸነሱ ብሉይ ኪዳንን፣ ብሉይ ኪዳን አንደበት ያልነበራት ጸሎቷ ልመናዋ ማድረግ የማይችል የአዳም ኃጢአት ያሰራት አንደበቷን የቆለፋት ሕግ ናት። አዲስ ኪዳን ግን በክርስቶስ እንደገና አንደበታችን የተከፈተበት እንደገና ጸሎት ማቅረብ፣ ልመና ማቅረብ፣ ምህላ ማቅረብ የቻልንበት መስዋዕታችን ያረገበት የሰማይ መስኮቶች የተከፈቱበት ሕግ ነው እና ያንን የሚያመለክት ነው። ከዛ በኋላ ዘካርያስ ምስጋና አቀረበ። አንተ ሕፃን የልዑል እግዚአብሔር ባሪያ ትባላለህ፣ የልዑል እግዚአብሔር ካህን ትባላለህ፣ ነብይ ትባላለህ። አንተ ለብዙዎቹ ለመውደቃቸው ለመነሳታቸው ምክንያት ነህ እያለ ምስጋና አቀረበለት ለልጁ ለዮሐንስ ማለት ወአንተኒ ሕፃን እያለ አንተ ሕፃን የልዑል እግዚአብሔር ነብይ ትባላለህ እያለ ብዙ ከመላኩ የሰማውን ራሱም ካህን ስለሆነ ነብይ ስለሆነ ብዙ ልመና አቀረበለት። እንግዲህ ዘካርያስን በተመለከተ እንደው ማን ነው የሚለው ይሄን ያህል ካየን ተመልካቾቻችን ደግሞ የሉቃስን ወንጌል ምዕራፍ 1 ቁጥር 5 ጀምሮ በደንብ እንዲያዩት እናሳስባለን። ዘካርያስ ማለት ይሄ ነው ባጭሩ። እረፍቱ ምን ይመስላል? እንደው መጨረሻ እረፍቱን ባጭሩ እና መርሃ ግብራችንን እናጠናቅቃለን። ቅዱስ ዮሐንስ ቅዱስ ዘካርያስ የማቴዎስ ወንጌል ምዕራፍ 23 ቁጥር 35 ጀምሮ ተመልከቱ። የማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ እንዲህ ይላል፣ ከጻዲቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ ያፈሰሳችሁት የጻድቃን ሁሉ ደም በእናንተ ላይ ይደርስ ዘንድ ነው ይላል ጌታችን ኢየሱስ ክርስቶስ ያስተምራል። እዚህ ላይ የአቤልን እንተውና ምክንያቱም በሌላ ታሪክ እናየዋለን አቤልን። ስለ ዘካርያስ ግን እናንሳ። ዘካርያስ እድሜ ልኩን በቤተ መቅደስ ነው የኖረው፣ መስዋዕት እያቀረበ ነው የኖረው። የልጁን መወለድ ብስራት የሰማው በቤተ መቅደስ ነው። አሁንም የህይወቱ ፍጻሜ ቤተ መቅደስ ነው። ይሄ በጣም የሚገርም ነገር ነው። ይኸው እዚሁ ላይ ምንድነው የሚለው? በመሰዊያው መካከል እስከ ገደላችሁት የበራኪው ልጅ እስከሆነ እስከ ዘካርያስ ደም ድረስ። ስለዚህ የሞተው የት ነው? በመሰዊያው ፊት። መልአኩ ያናገረው የት ነው? በመሰዊያው ፊት እና ዘካርያስ የመጨረሻውን መስዋዕትነት የተቀበለው ሰማዕትነት የተቀበለው በቤተ መቅደስ ውስጥ ነው። በመሰዊያው ፊት ለፊት ነው ደሙ የፈሰሰው። እግዚአብሔርን እያገለገለ ዕጣን እያጠነ ስለ ህዝቡ እየጸለየ ለእግዚአብሔር ልመና እያቀረበ መስዋዕት የተቀበለ ሰማዕትነት የተቀበለ አባት ነው ዘካርያስ። ታሪኩ ባጭሩ እንዲህ ነው። በዘመኑ የነበረው ንጉስ ሄሮድስ ነው። ያ ሄሮድስ በጣም በጭካኔው የሚታወቅ ንጉስ ነው። ብዙ ህፃናትን በጭካኔ ያስገድሏል። ከዛ መካከል አንደኛው ሰብአ ሰገል ክርስቶስን የተወለደውን ክርስቶስን ስጦታ ለማቅረብ ሲመጡ ነው። እንግዲህ ብዙ ታሪክ ስለሆነ ወደሱ አልመጣም። አሁን ወርሃ ጽጌ ላይ አሁን በጽጌ ጊዜ ማህሌቱ ታሪኩ በዛ ላይ በጣም በሰፊው ስለሚነገር እዛ ላይ እናነሳዋለን እና ሰብአ ሰገል ዕጣን፣ ወርቅ፣ ከርቤ ይዘው ሲመጡ ጥያቄ ጠየቁ። የአይሁድ ንጉስ የተወለደው የት ነው አሉ። ሄሮድስ ደነገጠ። ስለዚህ ህፃናትን በሙሉ ማጥፋት አለብኝ አለ። ያው ሐሳቡ የሰይጣን ነው። ማጥፋት አለብኝ ብሎ ሰይፉን አነሳ። ብዙ ህፃናትን አስገደለ እና ብዙ ህፃናትን አስገድሎ ዮሐንስም በብስራት በመልአኩ ብስራት እንደተወለደ ይታወቃልና ስለሱ ብዙ ወሬ ይወራ ነበርና አንዱ እሱ ሊሆን ይችላል ብሎ አሰበ። ማለት ከምፈልጋቸው ህፃናት
ለኔ ስልጣን ስጋት ከሆኑ ህፃናት አንዱ እሱ ሊሆን ይችላል አለና ወደ ዘካርያስ ቤት ወታደሮቹን ላከ። የእግዚአብሔር መልአክ ኤልሳቤጥን ህፃኑን ይዛ እንድትሸሽ አመልክቷት ስለነበር ህፃኑን ይዛ ወጣ ነበር ወደ በረሃ ወደ ተራራ። ስለዚህ ወታደሮቹ መተው ለሄሮድስ ሊያገኙት እንዳልቻሉ ነገሩት ማለት ነው። እና ወታደሮቹን እንደገና ይዞ ወደ ቤተ መቅደሱ መጣ። ምክንያቱም ዘካርያስ የት እንደሚገኝ ይታወቃል። የዘካርያስ አድራሻ ቤት እንደሆነ ይታወቃል። ወዴትም ቦታ አልሄደም፣ ወደ ቤተ መቅደስ ነው የመጣው። አባቱን ለመያዝ የዮሐንስን አባት ለመያዝ ዘካርያስን ለመያዝ ማለት ነው። እና ቤተ መቅደስ ሲመጡ በመሰዊያው ፊት ለፊት ሆኖ እግዚአብሔርን እያመሰገነ መስዋዕት እየሰዋ አገኙት። በቤተ መቅደሱ ፊት ለፊት ልጅህን አምጣሉት። ልጁን እንዳላየው ከእናቱ ጋር እንደሆነ ነገራቸው። እነሱም ልጅህን ካላመጣህ አሉና በሰይፍ በቤተ መቅደሱ ፊት ለፊት አንገቱን ቆረጡት። ደሙ ፈሰሰ ማለት ነው። እና ጌታችን እዚህ ላይ ያለው ብዙ የንጹሃን ደም አፈሳቸዋል። በተለይ የዘካርያስን የበራኪው ልጅ የዘካርያስን ደም በመሰዊያው ፊት ለፊት አፈሰሳችሁት ብሎ ይወቅሳቸዋል እስራኤላውያንን። ምክንያቱም ያመለከቱም እንግዲህ የጠቆሙ እነሱ ናቸውና በዛ መንገድ ይወቅሳቸዋል። ሄሮድስ በዚህ ምክንያት ዘካርያስን መስከረም 8 ቀን ደሙ እንዲፈስ አድርጎታል። ደሙን አፍሶታል። ሰማዕትነት ተቀብሏል። እንግዲህ በረከቱ ይደርብን። ከዚህ ሁለት መልእክቶችን እንድንይዝ ያስፈልጋል። አንደኛው ከዘካርያስ ሕይወት እንድንማር ራሳችንን እንድናይ በቤተ መቅደሱ ሁሉ ጊዜ ከአገልግሎቱ እንዳንለይ ከአገልግሎቱ እንዳንጠፋ የትኛውም ፈተና የትኛውም መከራ ከአገልግሎቱ ሊለየን እንደማይገባ የትኛውም ገደሎ የትኛውም የሕይወት ውጣ ውረድ ከአገልግሎቱ ሊያረቀን እንደማይገባ ከዘካርያስና ከኤልሳቤጥ ሕይወት እንማራለን ማለት ነውና ከዚህ ታሪክ ይሄን ምዕመናን እንዲማሩ እንፈልጋለን። ሁለተኛው ግን በአገልግሎት የሚኖር በቤተ መቅደሱ የሚያገለግል ለእግዚአብሔር ክብር የሚቆም ደግሞ ሰማዕትነት ሊቀበልም እንደሚችል ታሳቢ ማድረግ ያስፈልጋል። ክርስትና ሁልጊዜ በደስታ ሁልጊዜ በዝማሬ የሚኖርበት ሕይወት አይደለም፣ ሰማዕትነትም አብሮት አለ። ስለዚህ ከዘካርያስ የምንማረው እግዚአብሔርን ማገልገል ሰማዕትነትም ጭምር ያለው እንደሆነ ያውም በቤተ መቅደሱ ፊት ለፊት በመስዋዕቱ ፊት ለፊት ጭምር ሰማዕትነት እንዳለ የምንማርበት ነው። ስለዚህ እውነተኞች ከሆን ሰማዕትነትም አብሮን በሕይወታችን ውስጥ የሚከናወን አንዱ አካል የሕይወታችን ዘይቤ እንደሆነ እንረዳለን ማለት ነው። ሌላውና የመጨረሻው ሄሮድስ ደግሞ በየዘመናቱ ቤተ መቅደሱን ካህናቱን እንደሚያሳድድ እንደሚሰዋ እናያለን። ከዛኛው ሄሮድስ ጋር ብቻ ሳይሆን የስም መለዋወጥ ይኖራል እንጂ እስከ ዕለተ ምጽአት ቤተክርስቲያን ካህናት እንደሚሰደዱ እናይበት ነው። አሁንም በዘመናችንም ብዙ ሰማዕትነት አለ። ስለዚህ ምዕመናን ከዚህ ታሪክ ራሳቸውን እንዲያዩት እንዲያነቡት ከታሪካቸው ጋር ራሳቸውን እየተመለከቱ እንዲማሩበት እናሳስባለን። አምላካችን እግዚአብሔር ከዚህ ታላቅ ካህን ከዚህ አባት በረከት እንድንቀበል እዚህ አባት በረከት ሁላችንንም እንዲጠብቀን እግዚአብሔር ቅዱስ ፈቃዱ ይሁንልን። የአባቶቻችን አምላክ እስካሁኑ ሰዓት ድረስ የረዳን አንደበታችንን ለቃሉ ያከናወነ በዚህ አገልግሎት በዚህ አይነት መንፈሳዊ በረከት እንድንቀበል ያደረገን ስሙ የተመሰገነ ይሁን። ይቆየን።